በበላ ቀን ትሞታለህ የተባለ ማን ነው? ጥሮች ቀጠሮ ይዞ ሊሰማን ይጠብቅ። ያንተ አካል ቢቆራረጥ እንኳን የማይመጥንቀኝ መስቀል ነው። ዓርብን ለምን ትጠላለህ? ተብጥሞበታልና ለመስቀል እንሰግዳለን። እግዚአብሔር ሲያገኛችሁ ይቆማል። በቃ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ግን የሰው መከራውም ሰው ጠብቁት። እግዚአብሔርን ስትናቂ ከአንቺ ጋር የሚሆን እግዚአብሔር ነው። ሰውነታችን ትምክት እርሱ ክርስቶስ ነው። እናንተ አፈር አይንካን ያላችሁ አሁን መጽሐፍ ቅዱስ ብቻ በሚሉ ሰዎች ግፋ ቢል የ5 ዓመት ታሪክ ነው የሚያውቁት። በሰው ላይ ዘላለማዊ ሞት ተፈርዷል አልተፈረደም? ተፈርዷል። ዘላለማዊ ምህረት ያስፈልገዋል አያስፈልገውም? ያስፈልገዋል። ዘላለማዊ ፍርድ የፈረደ እግዚአብሔር ነው። ዘላለማዊ ምህረት ማድረግ የሚችለውስ ማን ነው? እግዚአብሔር። ምህረት የሚደረግለት ሰው። በቃ ሶስት ነገር አለ ማለት ነው። ስለዚህ እናያዛቸው እነዚህ። በበላ ቀን ትሞታለህ የተባለ ማን ነው? የሰው ልጅ። ካሳ ማቅረብ ያለበት ማን ነው? የሰው ልጅ። ሰው። ስለዚህ ሰው ደግሞ ካሳ ማቅረብ ይችላል አይችልም? ካልቻለ፣ ስለዚህ ሰው ካልቻለ ካሳው መቅረብ ያለበት በማን ወገን? በሰው ወገን። በሰው ወገን ማን ያቅርብ? መላክ አይችልም። ሰው ደግሞ ራሱ እግዚአብሔር ነው። በዚያም ላይ ቅድስና የለውም። ይኸው ትሞታለህ የተባለ ሰው ስለሆነ መስዋዕት ማቅረብ ያለበት ሞትን ማሸነፍ የሚችል ነው። ትሞታለህ የተባለ ሰው ነው። ትሞታለህ በተባለበት መሞት አለበት። ሞቶ ግን ህይወት መስጠት። ስለዚህ እንደ ሰውነቱ ቤዛነት የሚባለው እንደ ሰውነቱ ምን ሆነ? መስዋዕት ሆነ። ያ ምን ሆነ? መታረቂያ ሆነን ከማን ጋር? ከራሱ ጋር። ወይም ጸሎቱን እያቆራረጠ የሚጸልየው ለምንድን ነው ካላችሁኝ፣ ከማን ጋር እንደሚነጋገር ስለማያውቅ ነው። ሁላችሁም እንደምታስቡት አንድ የምንወደውና የምናከብረው ትልቅ ሰው፣ በሰውኛው ትልቅ የተባለ ሰው እኛን ለማነጋገር ቀጠሮ ቢይዝልን ያንን ሰው ለማነጋገር ከተያዘልን ቀጠሮ የተነሳ እንቅልፍ አልወስደን ብሎ ያድራል። ጸሎት ግን እግዚአብሔርን ያህል ንጉሥ ሰራዊተ መላእክት እያመሰገኑት፣ ቅዱሳን አባቶች እያመሰገኑት ለኛ ለአንድ መናኛና የተናቅን ፍጡሮች ቀጠሮ ይዞ ሊሰማን ይጠብቃል። ያንን ንቀን ነው የምንቀረው ማለት ነው። አካልህን እንኳን ለእግዚአብሔር ቆራርጠ ለሰማዕትነት አሳልፈ ብትሰጥ ለእግዚአብሔር ግን ውሃ እንደመስጠት ነው። ምክንያቱም ያ አካል የራሱ ነው። እግዚአብሔር ደግሞ ላንተ ያደረገልህ ነገር ያንተ አካል ቢቆራረጥ እንኳን የማይመጥን ነው። ስለዚህ ለእግዚአብሔር ምንም ነገር ብንሰጥ ውሃ ነው። አካል እንኳን መስጠት ቢሆን ውሃ ነው። ከክፉ ሰው ጋር መኖርም መስቀል ነው። እሱም ራሱ መስቀል ነው። ስድብ መቻል ራሱ መስቀል ነው። ለምንድን ነው እንደው የሚጨቀጭቀኝን እገሌን የማያላቅቀኝ? ከዚህ ጨቅጫቃ ጋር ምንድነው እግዚአብሔር ለምን የማያላቅቀኝ? መስቀል ነው። ዓርብን ለምን ትጠላለህ? የማይታመን መከራ የማይስማማው ቃል በሚታመን ሥጋ መለኮታዊ ደሙን አንጠብጥቦበታልና ለመስቀል እንሰግዳለን አሉ አባቶቻችን። ለምን ቅዱስ ዳዊት በትንቢት እግሮቹ በቆሙበት እንሰግዳለን ብሎ ነበረ? የትኛውም አይነት ታሪክ ሊኖራችሁ ይችላል። ከጀርባ እግዚአብሔር ሲያገኛችሁ ይቆማል። በቃ በድህነት ምክንያት ስም ሊወጣላችሁ ይችላል። አዳመጥ። ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት። የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ከቤትም ጥለውን የሚወጡት አራቱን ሲያጡ ነው። የሰው ክብሩ ሰው ነው፣ ግን የሰው መከራውም ሰው ነው። መልሶ ደግሞ ማለት ነው ጠባዩ ታምረኛ ነው ሲያሽሟጥጥ ጠብቁት እግዚአብሔርን። አንድ ቀን እግዚአብሔር ይመጣል። ባዶነታችንን ሊሞላ ይመጣል። ለብዙ ጥያቄዎቻችን መልስ ሊሰጥ ይመጣል። እግዚአብሔር ይጎበኘናል። በፍጹም የኛ ቤት ውስጥ ሰይጣን አይሰለጥንም። ስትገፋ ከጎን የሚቆምልህ እግዚአብሔር ነው። ስትናቂ ከአንቺ ጋር የሚሆን እግዚአብሔር ነው። ምክንያቱም እግዚአብሔር ከግፉዋን ጋር አለ። የተረሳውን የሚያስታውስ እግዚአብሔር ነው። የወደቁትን የሚያነሳ እግዚአብሔር ነው። የማይነጥፈው ደስታችን መድኃኔዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ጨካኙ ሞት ይይዛችኋል። እናንተ አፈር አይንካን ያላችሁ እናንተ
የሰው ብሶት የማይገባችሁ እናንተ ሰው በማስለቀስ የምትኖሩ እናንተ የምታስተዳድሩት ህዝብን የዘነጋችሁ ጉቦ እየተቀበላችሁ ያስጨነቃችሁ እንዳትረሱ ትሞታላችሁ። ክርስቶስ አሁን መጽሐፍ ቅዱስ ብቻ በሚሉ ሰዎች ግፋ ቢል የ5 ዓመት ታሪክ ነው የሚያውቁት ስለ ክርስቶስ። ማለት ክርስቶስ ተወለደ ይለናል ወንጌል አይደለ? ከተወለደ በኋላ ተጠመቀ ነው የሚለን። ክርስቶስ ግን እንደተወለደ አልተጠመቀም። ትንሽ ነው ሉቃስ ለየት ያለ ታሪክ የሚጽፍልን በ12 ዓመቱ ገባ የሚለው እንጂ ሌሎች ወንጌላውያን ትኩረታቸው ከ30 ዓመት በኋላ ያለው ነው። ምን ማለት ነው? የነገረ መስቀልን ጉዳይ ነው ትኩረት አድርገው የሚናገሩት። እና አሁን ወንድማችንና ሌሎችም ስለ ክርስቶስ የሚያውቁት የ5 ዓመት ታሪክ ብቻ ነው። ክርስቶስ ግን እዚህ ምድር ላይ ቆየው 5 ዓመት ወይ 3 ዓመት አይደለም፣ 33 ዓመት ቆይቷል። የ30 ዓመት ታሪክ ሳያውቅ ስለ ክርስቶስ አውቃለሁ ማለት ምን ማለት ነው? ማን ነው ክርስቶስን የሚያውቀው?